እንደዚህ አይነት ጉዳይ በድጋሚ እንድትጠሪኝም እንድትጠይቂኝም እንድትለምኝም እንድትጨቀጭቅኝም አልፈልግም። ይሄንን ደግሞ ሩታና ዳኒ እንዲሁም ሜሪ በጣም ከባድ የሆናቸው ሚስጥር ማለት ነው። ሚስጥሩ ምንድነው? አብርሽን ልክ ከዚህ በፊት ሩታ እንዳደረገችው አንሰፍስፈው እንስፍስፍ ካለ በኋላ እሺ ብሎ ካለ በኋላ ከዛ ሙድ ያዝንብህ ብለው እንዲሉት ይፈልጋሉ ማለት ነው። እዚች ጋር የሩታና የዳኒ ነገር ምንም ነገር አልጣመኝም። አብርሽ ትክክለኛ ውሳኔ ነው የወሰነው። የምሬ ነው የምላችሁ። አሁን ራሱ እንደው እሱ ሊፎግራቸው እሺ ብሎ እንኳን ቢል ማለት ነው ይታይባቸው ነበር። ምክንያቱም ሩታ ፊቷ ያስታውቃል። እንዴት በዛ ቅጽበት እንዴት እንትን ትላለች? ከዚህ በፊት እኮ በብዙ ተለመነች። ኢቭን ሄርሜላ ራሱ መታ ወርቁን እኔ አይደለም የገዛውልሽ አንቺ አብርሽን ካልፈለግሹ ሌላ ምክንያት አምጪ እንጂ በወርቅ ብቻ እንደዚህ ልትይ አትችይም ብላ ያኔ ትዝ ይላችኋል። በወርቁ ምክንያት የተጣሉ ሰዓት አብርሽ በቤት አትገባም ተብሎ ልታናግራት አትችልም ተብሎ ይሄ ጓደኞቹ እየገፈታተሩት አንድ ቀይ ማለት ነው እዩ ማለት ነው። እኔ ምንም አልረሳም። እና አብርሽ ትክክለኛ ውሳኔ ነው የወሰነው። የምን ትዳር ነው የምትዩ? እኛ እናቆም ይሄን ትዳር። ሁሌ ቡጥቡጥ፣ ሁሌ ክስክስ፣ ሁሌ እንትን ድብድብ ምናምን ጭቅጭቅ አናቆም ይሄን ትዳር። ማሬ ሴቱኝ እንጂ ሴቱኝ። በጣም ብዙ ሴቶች አሉ እኮ ልጃቸውን ብቻቸውን የሚያሳድጉ ሴቶች ማለት ነው። ቆይ ለማንኛውም ትንሽ እንከታተላትና እንላታለን። እንደዚህማ አታዋርጅንም ሩታ፣ እንደዚህ አታዋርጅንም። በቃ እንታረቅና ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እኔ እናንተ እኮ መስማማትና መግባባት ከቻለን ሁሉም ነገር እኮ ቀሪ እንደሆነ ታውቃለህ አይደል? እያስጨነኩ አይደለም፣ በእውነት እያስጨነኩ አይደለም። ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እውነት ደስተኛ ትሆናለህ። እውነቱን ልንገርህ ደስተኛ ትሆናለህ አይደለም? በዚህ ልጅ ነገር እህት ወንድም ይኖራል፣ እርግጠኛ ነኝ። ተረጋግተህ አስበው አብርሃም። ያለባችሁን ችግር በሙሉ ያለብህን ነገሮች በሙሉ ከእሷ ጋር ያለው ነገር ተውና ቢያንስ ትንሽ ጊዜ ሞክረው። ትንሽ ጊዜ ልጁ ከስልስ ድረስ ሞክረው የሆነ ነገር ተረጋጊ። ስማ አብርሃም አንድ አዳምጠኝ። በቃ የምታደርገው ነገር በሙሉ ማለት ነው ለልጁ ለእሱ የምትከፍለው መስዋዕትነት ነው አብርሃም። ይህም ማድረግ አይከብድህም። ቢያንስ ለትንሽ ጊዜ ልጁ ከፍ እስኪል ድረስ ማለት ነው የሩታ ነጋ ያለህ ነገር ችግር የሚኖረው ምንም ማለት ነው። በቃ ለልጅ ስትል አንድ ጊዜ ብቻ እንትን በል። አንዴ ተመለስ። በቃ ከዚህ በኋላ ተመልሰህ ግን ነገሮች ካሉ እኔ ማለት ደስተኛ ትሆናለህ። ሰላም አልፈልግም። በሰላም ነው ነገሮችን እንትን ማለት የምፈልገው እና በቃ ምንም የአብርሽና የዳኒ ሁኔታ ምንም አያምንም። የይቅርታ ፊትም የለም። አብርሃም አንድ ነገር ለልጅ ስትል መስዋዕትና መክፈል አልችልም። ነገሮችን ተረጋግተህ እንድታስብ እፈልጋለሁ። አሁን ላይ በጣም ሆቶ ሆነሃል። ነገሮችን በቃ ተረጋግተህ እያሰብክ አይደለም፣ እያስተዋልክ አይደለም እና እስኪ ቢያንስ ተረጋግተህ ለማስተዋል ሞክር። እኔ አስተውዬ አስቤ ከተከታተልኳቸው ይበቃል። በመጀመሪያ ደረጃ ዳኒ ተብዬው ማለት ነው። ምነው ሚዲያም እያየው አልነበረም? ስላና አብርሽ ጉዳይ ሰምቼ አላውቅም። የዛሬ ዓመት ዱባይ ላይ ከዳርኳቸው በኋላ እኔና እነሱ ተገናኝተንና ተያይተን አናውቅም አስመሰለብህ እኮ። ምን እንደሆኑ አላውቅም፣ ምን እንደገጠማቸው ምን ሰይጣን ሲጀምር እነሱ ማይ ተስማምተው ያውቁና ነው። በግድ እኮ ነው ህዝብ እኮ ነው አንድ ያደረጋቸው። ምን ተግባብተው ያውቁና ነው እንዴ? የት ነበር ካንተ ደግሞ? በጣም እኮ ብዙ ለፋን፣ ብዙ ደከመን። አሁን አንተ መጥተህ ምን እንደነካቸው የሆነ በቃ ኢዚ የሆነ እስካሁን ድረስ በፍቅር የኖሩ ይመስል ምን እንደነካቸው ምን እንደገጠማቸው አናውቅም። ሲጀምር አንተም ሩታም የሆነ ድራማ ይዛችሁ ነው የመጣችሁት። ሩታ ሰው ስለመታመንና ሁሌም ውስጧ እልከኛ ስለሆነች በቃ አላ አይደለ ለአብርሽ ድጋሚ ተስፋ ሰጣችሁት ሌላ ብጥብጥ ልታነሱ። አንተም የቀረህ ቂም አለ። በቃ ይሄ አብርሽ የዋህ ነው ልትጫወቱበት ነው። አብርሽ ነቅቶባችኋል። ሩታ ግን ባልሽን የልጅሽን አባት ለሌላ መርዝ ሰው አሳልፈሽ እየሰጠሽ ነው። የምሬ ነው የምልሽ። ፊትሽ ላይ ምንም አይነት አብሮ የመኖር እቅድም አላማም ፕላንም የለሽም። ፊትሽ ላይ ያስታውቃል። ላይክ ለመተወን ነው የምትሞክሪው። ለምን በዚህ ነው ያህል? በቃ እኮ በሰላም መለያየት እኮ ትልቅ ነገር ነው። ተበደይ ተከፊ፣ በቃ ችግር የለም። እግዚአብሔር የልብሽን ያውቃል። እግዚአብሔር ላንቺ ይከፍልልሻል። ለምንድን ነው በደልን ራሴ ካልመለስኩኝ ብለሽ ምትይው? ሲቀጥል ደግሞ እውነት አንቺ እንኳን ይቅርታ ፈልገሽ ምትመጪ ከሆነ አያስፈልግም። ምክንያቱም ከሱ ጋር በፍጹም ልትግባቡ አልቻላችሁም። በጣም ብዙ ሴቶች አሉ እኮ ብዙ ሴቶች ሚዲያ ላይ የምናያቸው ልጃቸውን በክብር በስነ ስርዓት እያሳደጉ ብቻቸውን ብዙ ነገር እየሆኑ ብቻቸውን እያሳደጉ ያሉ ብዙ እናቶችን ልንጠቅስልሽ እንችላለን። አንቺ ህዝብ ይወድሻል፣ የመዳም ቅመሞች እንወድሻለን። በጣም ብዙ ነገር
የሚደረግልሽ ልጅ ነሽ። አንቺ እኮ በቻናልሽ ብቻ ቤትሽ ላይ ቁጭ ብለሽ የፈለግሽውን ነገር ልስራ ብትይ ማንም ሽንትሽን እየሸናሽ የምንከተልሽ ሰዎች አለንልሽ እኮ። ለምንድን ነው አንቺ አብርሽ የምታለማመጪው? ለምን ምን ፈልገሽ ነው? እኔና አንተ ተስማምተን መኖር አንችልም ብልሽ በተደጋጋሚ እኮ የልጅ ገፋሹ። ሰው የሚልሽን እየሰማሽ ጓደኞችሽ የሚሉሽን ጓደኞቹ የሚሉትን ጠላቶቹ የሚሉትን እየተቀበልሽ የዛሬን ውጤት ይሄ እንዲሆን ያደረግሽ እኮ አንቺ ነሽ። አሁን ለምን አስፈለገ? ቢያንስ ትንሽ አትረጋጊም እንዴ? እንዲህ እናድርግ ብለው ሲሉሽ ቶሎ በሐሳብሽ ሲጀምር ከነዛ መርዝ ልጆች ጋር ከተገናኘሽ በኋላ ማንም ሐሳብሽን እንድትቀበይ ወይም እሱ እንዲቀበልሽ ማንም ይረዳሽ የለም። መጀመሪያ ለምንድን ነው ከነሜሪ ጋር ኬኩን ረግጠሽ ያልወጣሽው? ለምንድን ነው ደስተኛ እንደሆነ ሰው አስመስለሽ እሺ በቃ ብለሽ ልብስሽን ቀያይረሽ ምናምን እንትን ያልሽው? ለምን? የትኛው ትዳር? እኔና እሱ እኮ ተለያየን፣ በቃ አሁን ምንም የሚያስከብርም የምናከብረውም ነገር የለም፣ አመሰግናለሁ ስላሰባችሁልኝ ብለሽ አንቺም እንደ አብርሃም ለምንድን ነው ረግጠሽ ያልወጣሽው? አንቺ ግን ከነሱ ጋር ቁርኝት አደረግሽና አብርሽ ምናምን ኖ ማንም አይረዳሽም። አሁን ማንም ኢቨን የደም እንባ ብታለቅሽ የእውነት እንኳን ቢሆን ማንም አይረዳሽም። አንጀቱን ለመብላት ህዝቡንም አንጀት ለመብላት ነው ልጅ ይዘሽ መጣሽው። ልጅሽ እንኳን አያሳዝንሽም እንዴ ሩታ? እንዲህ በቃ አኩሪን። እኛ አንቺ ላይ በጣም ጀግናንሽ እያልንሽ እኮ ነው። ጀንነበይ በቃ ታዩ በቃ ሂጂ እንትና ማነው አዲስ ምናምን እያልሽ አልነበር እንዴ? ከሱ ጋር ቪዲዮ ስሪ። እሱም የራሱን ይኖር አንቺም የራስሽ ኖሮ የሚያገናኛችሁ ነገር ሲኖር ብቻ ትገናኛላችሁ። ሞራ ዝም ትለምኙ ማሬ ለምነሹ ራሱ ቢመጣ አይጠቅምሽም። የለም ልጁ ወጥቷል እኮ ከቤትም ከግቢም ከሁሉም ነገር ወጥቷል፣ ከልብሽም ወጥቷል። ልጁ ሌላ ዓለም ውስጥ ላይ ነው ያለው። ለምነሽ በልጅሽ ሰበብ ራሱ አሳበሽ ብታመጩ አብርሽ አይጠቅምሽም። ያኔ ቆየ ሄርሜላን ያየበት ቀን ነው እሱ የሄደው ማለት ነው። ይሉኝታ ይዞት ነበር የተቀመጠው። ግን ያቺን እንኳን ጭላንጭል ተስፋውን ማለት ነው ዳሜጅ አደረግሽበት። ጥሩ ፍቅር እየተጫወታችሁ ምን ብለሽ መጣሽ? ወርቁ ሄርሜላ ናት የገዛችሁ ብለሽ መጣሽና ሁሉንም ነገር ውጥንቅጥ አደረግሽው ማለት ነው። እንዴት ነው ሄርሜላ አንቺ ወርቅ የምትገዛልሽ? ለምን? ምን አገባት ነው? ምን ቤት ሆና ኢቭን ራሷ መታ ራሱ እንዳልገዛች ስትነግርሽ አንቺ እንደዚህ በቃ ተንተከተከብሽ። አሁንም አርፈሽ ተቀመጪ። እኔ እውነት ሩታ በጣም እየተናደድኩብሽ ነው። በቃ አታሳፍሪን። በቃ ታዩ እርሺው። መርሳት እንኳን ካልቻልሽ ክብርሽን ጠብቀሽ ከሌሎች ጋር ቪዲዮ ስሪ። እራሱ ይመጣል፣ አብርሽ እራሱ ይመጣል። በቃ እኔ ሩታን እልፍ እምልባት እውነት ስለምታናድደኝ ነው። ምንም የሚሆን ነገር አይደለም እየሰራች ያለችው፣ የሚያናድድ ነገር ነው። የእውነቴ ነው የምላችሁ። እና አብርሽ ጀግና፣ እውነት አኮራኸኝ በቃ።